ሰላም ጤና ይስጥልኝ ክቡራን አድማጮች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ እያልኩኝ ለሰዓቱ ያስኩላችሁን ዋና ዋና መረጃዎች አስቀድሜ እነግራችኋለሁ። በቅድሚያ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንት ብታደርጉም የምጠላ እንደማይሆን ልነግራችሁ እወዳለሁ። ውድ አድማጮቻችን በመጀመሪያ ለእናንተ ልናደርስ የወደድነው አንድ የቤተ ክርስቲያን ሊቃውንት ቤተ ክርስቲያኒቱ ያለባትን ኃላፊነትና ግዴታ ሰፋና ተንተን አድርገው አብራርተዋል። በ100 ሚሊዮን ቤተ ክርስቲያን ካቴድራል ከምንገነባ በ10 ሚሊዮን ገንብተን ሌላውን ወጣቱን ብንገነባበት የተሻለ ትውልድና በእምነቱ ጠንካራ ትውልድ ልንፈጥር እንችላለን ብለዋል። ቀጥታ ወደ እሳቸው ወስዳቸዋለሁ። ወጣቶች ስራ ላጡ ወንድሞቻችን እህቶቻችን ከዩኒቨርሲቲ ለመጡት ስራ መፍጠር የለብንም እንዴ? ማን ይፈጠርላቸው? እነዚያን መፍጠር እስካልቻልን ድረስ ኦርቶዶክሶች እኮ እንዲሆኑ ወደ ሌላ ሄዱ ማለት ሲርባቸው ሊጨንቃቸው ይችላል። ወጣት ናቸው፣ ሊጨንቃቸው ይችላል። ብዙ እህቶቻችን አግኝተን ብዙ ወንድሞቻችን ራበኝ ይሄዱ ያሉ ሰዎች አሉ። ቢርባቸው እዚሁ መኖር አለባቸው? አዎ አለባቸው። መከራ መቀበል አለባቸው። ግን ገና ጀማሪ ናቸው። አቅማቸው በዚያ ልክ ነው። ምን አለ ደጎም ብናረጋቸው ስራ ቢኖረን ኑሮ ያን ሁሉ ካቴድራል 100 ምናምን ሚሊዮን አውጥተን ከምንሰራ በ10 ሚሊዮን ቀለስ አድርገን እንሰራለን። በ100 ምናምን ፋብሪካ አሰራበትም ሀገር የሚያንጽ የሚሰራ በእርግጠኛው ትዝ ሲለው ብር ጠርቀም ሲልለት የቢራ ፋብሪካ የሎሽን ፋብሪካ የምናምን ነው ትዝ የሚለው። እስካላሰከረን አያርፍም። በቃ ትዝ የሚለው እኛ ማስከር ነው። ውጤታማ ነን ይላል። ህዝቡን በሰላም እያገለገልን ነው። እያጠጣ እኮ ነው እያጠጣ ህዝቡን ለማገልገል ቆመናል ይላል። እኛም በማስከሩ አገልግሎት ብሎት ማለት ነው። የኛ ትዝ የሚለው እሱ ነው። ግሮሰሪ መክፈት ምናምን እንደዚህ አይነት ትዝ ነው የሚለው። ከዚህ ወጥቶ ዓላማ ያለው ትውልድ የሚቀረጽበት እንጀራ ልጆች የሚያገኙበት ከየትምህርቱ እየመጡ በየዲፓርትመንታቸው የሚገቡበት ተቋም መፍጠር መቻል ይጠይቃል። ይሄንን ለቤተክርስቲያን እንደ ተቋምም በነገራችን ላይ ይቅርታ አድርጉልኝ ኢትዮጵያ ውስጥ ንግድ ባንክን መሰረት አድርገን ዓለም ብናወራ ኢትዮጵያ ውስጥ ከ40% በላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብር እንደሆነ እሰማለሁ። የእውነት ይሄ እኮ በጣም ምን አድርጌ ልግለጸው? ልጆቹ እዚያ ባዶ አውሬ በልቷቸዋል። እሱ ለሌላ ለባይድ ይሰጣል እንዴ? ይሄ እኮ በጣም አደጋ ነው። ስንት ባንክ እንደሚሆን ታውቃላችሁ? ባንክ ቢሰሩበት ራሱ 10 ባንክ ባንዴ ይሆናል። ባጭሩ ዝም ብሎ ማለት ነው 20 ባንክ አንዴ መሆን ይችላል። መሆን የሚችል ነገር ነው ማለት አጠቃላይ በሀገር ደረጃ ያለውን ይሄን ሁሉ ይዘን ነው እንግዲህ ክርስቲያኖች ተራቡ ልልበሉ አጨብጩላቸው አስገብተዋል ምንለው። መደማመጥ ብንችል ዓላማ ቢኖረን ንብረታችን ራሱ እኮ እንኳን እኛ ምን እናደርጋለን? ሁሉ ብር ምን እናደርጋለን? ለሌላ እየተረፈን እንሰጠው ነበር። በድጋሚ እንደምን ቆያችሁ ክቡራን የቻናል ቤተሰቦች። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንት ማድረግም እንዳይረሳ ለማለት እንወዳለን። ወደ ሌላኛው መረጃችን እናልፋለን። እንግዲህ በእስልምናዋ ደሴት በሳውዲ አረቢያ ሰሞኑን አነጋጋሪ ጉዳይ ተከስቷል። አሜሪካዊዋ ዘፋኝ ጨፋሪ ካርዲ በሳውዲ አረቢያ ሰሞኑን እንግዲህ ዘፈኗና ጭፈራዋን እያቀረበች ትገኛለች ማለት ነው። እሷም እንግዲህ በሳውዲ ቆይታዋ ደስተኛ እንደሆነችና ከፍተኛ የሆነ እንክብካቤ እየተደረገላት መሆኑን ገልጻለች። ቀጥታው ሰዎች ሳውዲ አረቢያ ወዴት እየሄደች ነው? በዋና ከተማ የተዘጋጀው ይህ ኮንሰርት ብዙዎችን እያነጋገረ ነው። የአሜሪካዊቷ ታዋቂዋ ሙዚቀኛ የካርዲ ቢ ኮንሰርት ነው። እንደምትመለከቱት ጭራሽ በሸሪዓ ነው የምተዳደረው የምትለው ሳውዲ አረቢያ አይመስልም ማለት ነው። ሳውዲ አረቢያ እንግዲህ ከቅርብ ጊዜ ወዲህ በቱሪዝም ስም እንደዛ አይነት ኮንሰርቶች ማለት ነው መርን የለቀው ኮንሰርቶች እየተደረጉ ይገኛል። አሁን ላይ ብዙዎች ለሁለት ከፍሎ የተከራከሩበት ይገኛሉ። ይህ ካርዲ ቢ እሷም ደግሞ እንደተናገረችው ከሆነ ሳውዲ አረቢያን በጣም እየተንከባከቧት እንደሆነና አሜሪካ ራሱ እንደዛ አልተንከባከቡኝም ወደ አሜሪካ መመለስ አይመስለኝም ስትል ነበር እንግዲህ በመድረኩ ላይ የተናገረችው ማለት ነው። እስኪ አንድ ያሳቀኝን ነገር ላሳያችሁ። አሰላሙ አለይኩም ለማለት ፈልጋ ያለችውን ነገር ስሟትማ። እያሾፈች ነው የሚመስለው። አላቅም አሰላሙ አለይኩም ለማለት ጀምራ እንግዲህ ወደ ሌላ አቅጣጫ ሄዶባታል። ብቻ ይህ ኮንሰርት ማለት ነው አሁን ላይ ብዙዎችን እያነጋገረ ይገኛል። ምክንያቱም በሸሪዓ ነው የምተዳደረው በምትለው ሳውዲ አረቢያ መሆኑ ነው። እስኪ እናንተ ሐሳብ በኮሜንት አስፍሩ። አዳዲስ መረጃ ካለ አብረን የምናየው ይሆናል። ለተመሳሳይ መረጃ ግን የፕላስ ምልክቱን መጫናችሁን አትርሱ።